ተጠባቂው ጨዋታ በመጨረሻ አንዳቻ ተጠናቋል። ማን ይሄን ጠብቆ ነበር እንጃ። ተጠባቂው ጨዋታ ግን አንድ ነጥብ አካፍሏቸዋል። የስታንፎርድ ብሪጁ የመጨረሻ ውጤት 1-1 መጠናቀቅ ሆኗል። ሰላም ክቡራን እንዴት አምሽታችኋል? ቤስት ስፖርት ላይ ትገኛላችሁ። በዩቲዩብ ገጻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። አርሰናል ትልቁን እድሉን ያመከነበት ጨዋታ ሆኖ ተጠናቋል። አርሰናል የመሪነት ነጥቡን ዳግም 7 ማድረስ ይችል ነበር ይህን ጨዋታ ቢያሸንፍ ኖሮ። ግን ደግሞ አርሰናል ነጥብ ተጋርቶ ወጥቷል። ነጥብ መጋራቱ አይደለም ትልቁ ዜና በጨዋታው ላይ በቼልሲ በኩል የቀይ ካርዱ ትልቁ ጉዳይ ነበር። 38ኛው ደቂቃ ላይ ሞይሰስ ካይሴዶ በቀይ ካርድ ባደገኛ ፋውል ወይም በሲሪየስ ፋውል የቪዲዮ ገዛ ካገኘ በኋላ የካርድ ቀለሙ ቀልቶበት እንግዲህ ካይሴዶ በቀይ ካርድ እንዲወጣ ሜሪኖ ላይ የፈጠረው ስህተት ቀይ ካርድ እንዲሆን ምክንያት ሆኖ አርሰናል እንግዲህ ከዚህ በኋላ የመጡትን 52 ደቂቃዎችና የመጨረሻ ጭማሪ ደቂቃዎችን በጠቅላላ ጎል በሚገባ ማስቆጠር ሳይችል ቀርቷል። ጨዋታው 1-1 ነው የተጠናቀቀው። ቼልሲ በትሬቨር ቻሎባ ጎል መሪ መሆን ችሎ ነበር። አርሰናል ደግሞ በሜሪኖ አጸፋውን ለመመለስ ብዙ አልዘገየም ነበር፣ ግን ደግሞ ከዛ በኋላ ተጨማሪ ጎል ማስቆጠር አለመቻሉ ጨዋታው ላይ ጎድቶታል። በአርሰናል በኩል አንዳንድ መልካም አጋጣሚዎችን ካነሳን ቪክቶር ዮኬሬሽ ተቀይሮ ገብቶ ጨዋታውን አድርጓል። ይሄ በጣም መልካም አጋጣሚ ነው። በጨዋታው ላይ አርሰናል በተቀላላ የ63% የኳስ ብልጫ ነበረው። 6 ጊዜ ቶታል ሹቶችን አድርጓል። ቼልሲ በተቃራኒው 11 ጊዜ ነው ማድረግ የቻለው። ያም ቢሆን ግን ጨዋታው ከአንድ ጎል በላይ አልተቆጠረበትም። የሚገርመው ቼልሲ የተከላካይ ዲፓርትመንቱ ጠጥሮና ገዝፎ ያመሸበት ጨዋታ ነበር። ራሱ ግብ ጠባቂው ሳንቼዝን ጨምሮ ተከላካይ ዲፓርትመንቱ ይበል የሚያሰኝ ወይም ደግሞ ጠንካራ እንቅስቃሴ ሲያደርግ ነበረ ያመሸው። በተለይ ቻሎባና ፎፋና እንዲሁም ደግሞ የማሎ ጉሽቶና በግራ በኩል የማርክ ኩኩሬያ የጨዋታ እንቅስቃሴ በጣም አስደናቂ ነበር። በስታንፎርድ ብሪጅ የተገኘው ደጋፊ እነዚህ ተጫዋቾችን በብዙ ሲያደንቅ ሲያበረታታ የቆየበት የጨዋታ ምሽት ነበረ። እንግዲህ ሞይሰስ ካይሴዶን የሚያክል ተጫዋች ነበር በቀይ ያጣው። ሞይሰስ ካይሴዶ በሊጉ በቼልሲ መለያ ለመጀመሪያ ጊዜ ነው በቀይ ካርድ ሲወጣ። ያም ቢሆን ግን ኤንዞ ፈርናንዴዝና ሪሲ ጀምስ አማካይ ክፍሉን እየመሩ ሁለተኛው አጋማሽ ላይ ደግሞ የነ ፔድሮ ኔቶና ጋርናቾ ተቀይሮ መምጣት እንዲሁም ደግሞ የዴላፕ ተቀይሮ መምጣት ራሱ ቼልሲም በመከላከል ብቻ ሳይሆን በማጥቃት ቆይታ እንዲያደርግ አስችሎታል። አርሰናል ከኳስ ጋር ብዙ ቆይታል እንደሚጠበቀው፣ ምክንያቱም ቀይ ካርዱ ይሄንን ይፈቅዳል። ቼልሲ በስታንፎርድ ብሪጅ ዋናው ቡድን ቢሆንም ባለሜዳ ቢሆንም ሰሞኑኛ አቋሙም ደግሞ አደገኛ ቢሆንም ግን አርሰናል ይህን ጨዋታ በብልጫ እንዲሄደው ይጠበቅ ነበር። ያም እንደሚያሳየው 387 የተሳኩ የኳስ ቅብብሎች ነበሩት። 459 ቶታል ፓስ በአርሰናል መለያ የተመዘገበ ነበረ። 4 ታርጌታቸውን የጠበቁ ኢላማቸውን የጠበቁ ኳሶች ነበሩ። የሜሪኖ ጭንቅላት ኳስ ብቻ ነው የተቆጠረው። በጨዋታው ላይ በአርሰናል በኩል ቪክቶር ዮኬሬሽ፣ ሉዊስ ስኬሊ፣ ሄንካፔ፣ ካላፊዮሪ፣ ሞስኬራና ዙቢሜንዲ ቢጫ ካርድ ተመልክተዋል። የሚገርመው ባክፎሩ በጠቅላላ ቢጫ ካርድ ሲመለከት በቀኝ በኩል ያለው ከባክፎሩ ብቸኛው ሰው ቲምበር ነው ቢጫ ካርድ ያልተመለከተው። የካላፊዮሪ ቢጫ ካርድ ሁለተኛ አጋማሽ ላይ ወደ ጨዋታ እንዳይመጣ ቢያደርገውም ሉዊስ ስኬሊ ወዲያው ነበር ገብቶ የቢጫ ካርድ የተመለከተው። ቼልሲ አሁን ተገዳዳሪ ስለመሆኑ አንዳንድ ምልክቶች እየታዩበት ነው። በተለያዩ አጋጣሚ ቻሎባ በጨዋታው ላይ ልዩነት ፈጣሪ ከነበሩ ተጫዋች መካከል አንደኛው ነው። ከምንም በላይ ግን የሪሲ ጀምስ የጨዋታ አረዳድ ልዩ ነበር። በአርሰናል በኩል አንደኛው መልካም ነገር ደግሞ ማርቲን ኦዴጋርድ ተቀይሮ ገብቶ ማገልገል ችሏል። ከኳስ ጋር ዛሬ ምቾት ነበረው። እንደተለመደው ማርቲን ኦዴጋርድ ሜዳ ላይ ሲገኝ የሚሰጠው ጥቅም የበዛ ነው። ከኳስ ጋር በምቾት መንቀሳቀስ ይችላል። አሁን ቼልሲ ራሱን በዋንጫ ዝርዝር ውስጥ ከሚገኙ ቡድኖች መካከል አንደኛው አድርጎ ቆይቷል። ከዚህ ጨዋታ አንዳንድ ነጥብ መካፈል ምናልባት ለማንቸስተር ሲቲ አዋጭ ሊሆን ይችላል። አሁንም አርሰናል በ5 ነጥብ ርቀት ላይ ሊጉን የሚመራበት እድል አለው። ቼልሲ ግን በ24 ነጥብ ከቪላ በጎል ተሽሎ ከቶፕ 4 እንዳይወጣ ዋንጫው ፉክክር እንዳይርቅ የፈጠረለት አጋጣሚ ሆኗል። ይሄ ማለት ቼልሲ ዋንጫ አሸናፊ ሆኗል ማለት ሳይሆን ባለፉት 3 ጨዋታዎች ተከታታይ ያሸነፈው ቼልሲ አሁን ደግሞ 1 ነጥብ ተጋርቶ ራሱን ከዋንጫው ላይ እንዳያርቅ ያስገደደ አጋጣሚ ይመስላል። ዛሬ በሚኬል አርቴታና በቡድናቸው ላይ ጣት መቀሰር ካስፈለገ ይሄን ያክል ደቂቃ በጎዶሎ የተጫወተውን ቼልሲ እንዴት ሊማርኩት ወይም ደግሞ እንዴት ሊያንበረክኩት አልቻሉም ዋነኛው ጉዳይ ሊሆን ይችላል። እርግጥ ነው ቼልሲ በሜዳው እጅግ ጠንካራ ስል መሆኑን ማረጋገጫ በአውሮፓ ቻምፒየንስ ሊግ ባርሴሎና ያሸነፈበት ጨዋታ በትንሹ መለስ ብሎ ማስታወስ በቂ ነው። ያም ቢሆን ግን አርሰናል ዛሬ ከነበረው የሁለተኛ አጋማሽ
ቁጥር ብልጫ በአንጻራዊነት አንዳች ነገር እንዲያረግ ይጠበቅ ነበር ያ አልሆነም አሁን በቀጣይ ምንድነው አርሰናልን የሚጠብቀው ሚለው የሚጠበቀው ጉዳይ ነው ሮበርት ሳንቼዝ ግን በጨዋታው ሌላ ልዩነት ሲፈጠር የነበረ ተጫዋች ነው ኤንዞ ፈርናንዴዝ እንዲሁም ደግሞ ራሱ ጆዋ ፔድሮ በተለያየ አጋጣሚ እየወደቁ የአርሰናል ቢጫ ካርድ የተመለከቱ ተጫዋቾች ቀይ ካርድ እንዲያዩ ጥረት ሲደረግ የነበረበት ጨዋታ እንደሆነ አስተውለናል አሁን የነጥብ ልዩነቱ 5 ሆኗል አርሰናል እንዲሁ በሎ ብሎክ የሚጫወት ቡድን ወይም ብዙ ሊከላከል የፈለገ ቡድን ላይ ጎል ማስቆጠሪያ መንገዱ በኦፕን ፕሌይ ጎል ማስቆጠሪያ መንገዱ ላይ ድጋሚ ህጸጽ የተፈጠረ ይመስላል ዛሬ ባለፉት ሁለት ጨዋታዎች ፈቶ ነበር ዛሬ ግን ድጋሚ ህጸጽ የተፈጠረ ይመስላል ሚካኤል ሜሪኖ ደብል ዲጂት ላይ የደረሰበት አጋጣሚ ነው 10 ጎሎችን ማስቆጠር ችሏል በውድድር ዘመኑ በሁሉም አጋጣሚ እንግዲህ ይሄ በጣም አስደናቂ ነው ሁለት አሲስቶችም አሉት ሜሪኖ ብዙም በተጫዋቾች በደጋፊው ዘንዳ ተወዶ የቡድኑ ፈላጭ ቆራጭ የሚሆን ተጫዋች አይደለም በገባበት አጋጣሚ ግን አደገኛ የጨዋታ እንቅስቃሴ ሲያደርግ ይታያል ደቡብ አሜሪካዊው ጋርናቾ አርጀንቲናዊ 21 ዓመት ከ152 ቀኑ ላይ ዛሬ 100ኛ ጨዋታውን ማድረግ ችሏል ወጣት ተጫዋች ነው በሊጉ ይሄ ሪከርድ ነው በዚህ እድሜው 100ኛ የሊግ ጨዋታ ላይ የደረሰ ተጫዋች የለም ጋርናቾ በማንቸስተር ቤት ሳለ ያረጋው የነበረው በርካታ ቁጥር ከቼልሲ ጋር ተደምሮ ዛሬ 100 ጨዋታ ላይ አድርሶታል አርሰናል በአንድ ቀን ውጤት መበላሸት ወይ ማቻ መውጣት ብቻ ደግሞ ጣት የሚቀሰርበት ቡድን አይደለም አሁንም የሊጉ የበላይ ነው አሁንም ስለ ዋንጫ የሚታሰበው ከአርሰናል ጋር ነው ባለፉት 5 ጨዋታ ቡድኑ 2 ጊዜ አቻ ወጥቷል አንዱን ከሰንደርላንድ አንዱን ከቼልሲ ሆኗል ባለፉት 5 ጨዋታ ቼልሲ 2 ጊዜ ጨዋታዎችን አጥቷል አንደኛውን የተሸነፈው በሰንደርላንድ ነው አንደኛውን ዛሬ ከአርሰናል ጋር አቻ ወጥቷል ያም ቢሆን ግን አሁንም በሁለቱ ቡድኖች መካከል የ5 ነጥብ ልዩነት አለ ኤንዞ ማሬስካና አርቴታ የነበራቸው መከባበር ከጨዋታው በፊት የተባሉ ብዙ ነገሮች ጨዋታው ላይ የራሳቸው የሆነ ጥላ ነበራቸው ማንቸስተር ሲቲ አሁን ከአርሰናል በ5 ነጥብ ርቋል የቼልሲና የአርሰናል 6 ነጥብ ርቀት ግን እንደተጠበቀ ነው አርሰናል አሁን ብዙ የበለጠ ከፍታውን የሚፈጥርበትን አጋጣሚ አለመጠቀሙ ካላስቆጨ በስተቀር አሁንም የሊጉ ዋናው አውራው ቡድን አርሰናል ሆኖ ይቀጥላል ማለት ነው 30 ነጥቦችን ሰብስቧል ሲቲ 25 ቼልሲ 24 ቪላ 24 ብራይተን 22 ሰንደርላንድ 22 ማንቸስተር ዩናይትድ በ21 ነጥብ 7ኛ ላይ ተቀምጧል ሊቨርፑል በጎል ክፍያ በአንድ ብቻ ተበልጦ በማንቸስተር ዩናይትድ በ21 ነጥብ 8ኛ ደረጃ ላይ ተቀምጧል አሌክዛንደር ኢዛክ የጎል አካውንቱን መክፈት የቻለበት አጋጣሚ በሊጉ ጎል ያስቆጠረበት አጋጣሚ ተፈጥሯል ይሄ ለእርሱ በጣም መልካም አጋጣሚ እንደሆነ መናገር ይችላል ሊድስ በርንሌይና ወልቭስ ወራጅ ቀጣናው ላይ ያሉ ቡድኖች ናቸው በሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ ይቀጥላል ዛሬ እንግዲህ ነጥብ ተጋርተው የወጡ ቡድኖች ረቡዕ ዕለት ጨዋታዎቻቸውን የሚያደርጉ ይሆናል ማንቸስተር ዩናይትድ እንደሚታወቀው ካሁን በኋላ የሰኞ ጨዋታዎች ሊበዙበት እንደሚችሉ ይታወቅ ነበር ስለዚህ ረቡዕ ዕለት አርሰናል በኤምሬትስ ብሬንፎርድን ጋብዞ ከዚህ ጨዋታ ለመውጣት ጥረት ያደርጋል በኢላንድ ሮድ ሊድስ ከቼልሲ ጨዋታቸውን ያደርጋሉ ሊቨርፑል ከሰንደርላንድ በአንፊልድ የሮብ መርሃ ግብር ናቸው ሐሙስ ዕለት ማንቸስተር ዩናይትድ ከዌስትሃም የ14ኛ ሳምንት መርሃ ግብር ናቸው አርሰናል በ15ኛ ሳምንት በቪላ ፓርክ አስቶን ቪላን የሚገጥም ይሆናል ቼልሲ ወደ ቫይታሊቲ አቅንቶ ከቦርንማውዝ ይጫወታል የዛሬው ጨዋታ ግን ጠቅለል ሲደረግ ሪሲ ጄምስ እንደፈለገ የቃኘው ሪሲ ጄምስ በፈለገው ርቀት የተቆጣጠረው ማሎ ጉስቶ ቻሎባ እንዲሁም ደግሞ ፎፋናና ኩኩሪያ በሚገባ ሲከላከሉበት የቆዩበት ጨዋታ ሆኗል በአርሰናል የማጥቃት ሚና ላይ አንደኛው ችግር እየሆነ ያለው ምንም እንኳን ዛሬ ለጎል ሚሆን ኳስ አመቻችቶ ቢያቀብልም ቡካዮ ሳካ ከጊዜ ወደ ጊዜ ግን መውረድ የታየበት ዛሬ ብዙ ኳሶች ከሱ ግር የተበላሹበት ተበላሽተው ሲወጡ ያየንበት አጋጣሚ ተፈጥሯል በአርሰናል ቤት ዛሬም ግን በድንቅ አቋም ሲጫወት የነበረው ዴክላን ራይስ ዛሬም እንዲሁ የ8 ከ10 እና ከ8.5 ገደማ ከ10 ያገኘበት የጨዋታ ጊዜ አሳልፏል ሁለቱ ቡድኖች ነጥብ ተጋርተው መውጣታቸው ምናልባት ለቼልሲ መልካም ዜና ነው